የፕሮግራሙን የዘንድሮ በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸምና የ2019 በጀት ዓመት እቅድን የፕሮግራሙ ሥራ አስኪያጅ አቶ ወንደሰን ሁሴን አቅርበው ውይይት ተደርጎበት ጸድቋል። ፕሮግራሙ ከግብርና ባሻገር በተለያዩ ተቋማት ሥራዎች ላይ ተሳትፎ ያደረገ በርካታ ችግሮችን መቅረፉን የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገልጸዋል። በርካታ ችግሮቻችንን በመቅረፍ የአርሶና አርብቶ አደሮቻችን ምርትና ምርታማነትን በማሻሻል ረገድ በምግብ ራሳችንን ለመቻል በምናደርገው እንቅስቃሴ አልፎ ተርፎም ተኪ ምርቶችንም ኤክስፖርት ሰብሎችንም እንደ ግብርና ግብ አድርገን እየሰራን ያለነውን ጥቅል የግብርና ስራ ከመደጎምና ከመደገፍ አኳያ ብዙ ተግባራትን ነው እያከናወነ ያለው። በሰብል በእንስሳትና በሆርቲካልቸር ሰብሎች አካባቢ በተደረጉት ድጋፎች በርካታ ክልላዊ መሻሻሎች እየመጡ ያለበትን ሁኔታ አይተናል። የሰርቶ ማሳያ ማዕከላትን አቅም በማሳደግ እንዲሁም በሀገር ደረጃ የተያዘውን ከማምረት በላይ የተሰኘ መሪ ሀሳብ ተግባራዊ ከማድረግ አንጻር አበርክቶ ከፍተኛ መሆኑን ነው ምክትል ርዕሰ መስተዳድሩ የተናገሩት። የሰርቶ ማሳያ አቅም በመገንባት በማሳደግ አርሶ አደሩ ከማምረት በላይ እንዲያመርት ካሽ ክሮፕ የሆኑ እንደነ ቡናና መሰል ጉዳዮችን በጥሩ ሁኔታ ምርታማነት ላይ መሻሻል ሊያመጡ በሚችል አኳኋን የቡና ምርትና ምርታማነትን የሚያሻሽሉ ፓኬጆችን፣ የጉንደላ መሳሪያዎችን፣ ሌሎች የምርት ማሻሻያ ግብዓቶችንም ጭምር በመደገፍ በማስተዋወቅ አርሶ አደሮቻችን ተጠቃሚ እንዲሆኑ የማድረግ ስራ በስፋት ተሰርቷል። የምግብ ስርዓት ማጠናከሪያ ፕሮግራም የሌማት ትሩፋት ተግባራትን በመደገፍ አይነተኛ ውጤት እንዲመዘገብ ማስቻሉንም ገልጸዋል። ይህ ፕሮግራም የሌማት ትሩፋትን በከፍተኛ ሁኔታ በመደገፍ ፕሮሞት በማድረግ አይነተኛ ውጤት እንድናስመዘግብ ያስቻለ ነው ብሎ መውሰድ ይቻላል። ከመድረኩ ተሳታፊዎች መካከል የክልሉ ፕላንና ልማት ቢሮ ኃላፊ ወይዘሮ ወሰነች ቶማስ ፕሮግራሙ የሴቶችን የስራ ጫና ለመቀነስ የእንሰት መፋቂያ ማሽኖችን የሚያስፋፋበትን ተግባር አድንቀዋል። ይህንን ስራ በማጠናከር በአርሶና አርብቶ አደር ሴቶች ህይወት መሻሻል ላይ አስተዋጽኦን አጠናክሮ እንዲያስቀጥል ጠቁመዋል። አዳዲስ ቴክኖሎጂዎችን በተለይ የእናቶችን የጉልበት የሚቀንሱ ተጨማሪ አድርገው መጠቀም የሚችሉትን እንደ እንሰት መፋቂያና ሌሎች ቴክኖሎጂዎችን የበለጠ በማስረጽ የህብረተሰባችን ተጠቃሚ እንዲሆኑ ከማድረግ አንጻር እየተሰራ ያለው ስራ ጥሩ ነው። የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ አቶ ዘመዴ አንዳርጌ እንደተናገሩት ፕሮግራሙ በቀጥታ ማህበረሰቡን የሚጠቅሙ ተግባራትን እያከናወነ ነው። የስራዎቹን ውጤታማነት ለማስቀጠል የስትሪንግ ኮሚቴው አባላት የድርሻቸውን መወጣት እንዳለባቸው አስተያየት ሰጥተዋል። ምርትና ምርታማነትን ሊያግዙ የሚችሉ የተለያዩ ትላልቅ መሰረተ ልማቶች እንደ መስኖ፣ የገበያ መሰረተ ልማቶች፣ የድልድይ መሰረተ ልማት እየገነባ ያለ ጥሩ ፕሮግራም ነውና ይሄ ፕሮግራም የበለጠ እንዲሰራ የሚያግዙ የሚያስችሉ ነገሮችን እንደ ስትሪንግ ኮሚቴ አባል እንደ ስትሪንግ ኮሚቴ ተቋም የሚጠበቅብንን ኃላፊነት ሚና በተገቢው መወጣት አለብን። የክልሉ ግብርና ቢሮ ምክትልና የእንስሳትና ዓሳ ሀብት ልማት ዘርፍ ኃላፊ አቶ ታመነ በቀለ በተለያዩ አካባቢዎች የተመረቱ የግብርና ምርቶች ወደ ገበያ የሚደርሱበትን መሰረተ ልማት እየገነባ መሆኑን ገልጸዋል። የከተማ ክላስተሪንግ ላይ ዶሮ እርባታ ላይ ትልቁን መሰረት የጣለው ኤፍኤስአርፒ ነው። ትልልቆቹ የዶሮ እርባታዎችንም ጭምር ያገዘው ኤፍኤስአርፒ ነው። በምግብ ስርዓት ማጠናከሪያ ፕሮግራም የአብይ ኮሚቴ ስብሰባ የተሳተፉ ሌሎች የስራ ኃላፊዎችና ጉዳዩ የሚመለከታቸው አካላት የፕሮግራሙን ተግባራት በመደገፍ እቅዶችን ለማሳካት እንደሚሰሩ አረጋግጠዋል።